የኢትዮ አሜሪካውያን የህዝብ ጉዳዮች ኮሚቴ ኤፓክ የቴዲ አፍሮ ደህንነት ያሳስበኛል በሚል የአሜሪካ ስቴት ዲፓርትመንትና የምክር ቤት አባላትን ማናገር ሲጀምር አሜሪካዊው ዲፕሎማት በበኩላቸው ቴዲ አፍሮን ስሙት ሲሉ ጥሪያቸውን አቅርበዋል። በአርቲስት ቴዎድሮስ ካሳሁን ጉዳይ የብልጽግናው አገዛዝ ልዩ ስብሰባ ማድረጉን ልዩ የተባለው ውሳኔ ማሳለፉንም ሰምተናል። በጉዳዩ ላይ አስቸኳይ መረጃዎችን ይዘናል። የብልጽግና ጦር በትግራይና በኤርትራ በኩል በ6 ግንባሮች ተፋጠዋል። ህወሓት ወደ ጦርነት የሚያስገባ አደገኛ ውሳኔ ማሳለፉን ተከትሎ ወታደራዊ ውጥረቱ ጨምሯል። በትግራይ የሚንቀሳቀሱ ፓርቲዎች በህወሓት ላይ ተቃውሞ አሰምተዋል። ጦርነቱ በማንኛውም ቅጽበትና ሁኔታ ሊቀሰቀስ ይችላል የሚለው ስጋት አይሏል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የጦር መሳሪያ የጫነ የጦር አውሮፕላን ከአዘርባይጃን አዲስ አበባ ገብቷል። ከደብረ ዘይት ወደ ቤንሻንጉልም በሰማይና በምድር ከፍተኛ ቁጥር ያለው ጦር መሳሪያ ተጭኗል። በሌላ በኩል የሩሲያ መንግስት ለብልጽግናው አገዛዝ የሳተላይት መገጣጠሚያ ለመገንባት አዲስ ወታደራዊ ስምምነት አድርጓል። ይህም ሌላኛው ወታደራዊ መረጃችን ነው። በአሁኑ ሰዓት በዓለም ላይ ከሚካሄዱ አደገኛ ጦርነቶች መካከል ዓለም የዘነጋው ጦርነት በኢትዮጵያ አማራ ክልል ውስጥ እየተካሄደ መሆኑን አንድ ዓለም አቀፍ ተቋም አጋልጧል። ተቋሙ የአማራን እልቂት የተመለከተ ሪፖርት ቢያወጣም ተገቢውን ትኩረት እንዳላገኘ በመግለጽ ዓለም አቀፍ ጥሪ አቅርቧል። የጦርነት ፖሊሲ ባለቤቱ ብልጽግና ከአፍሪካ ቀንድ ቀውስ ጠማቂ ገዢዎች መካከል አንዱ ሆኗል። የኢራንና አሜሪካ የተኩስ አቁም ስምምነት ሊጠናቀቅ ሰዓታት ብቻ ቀርቶታል። በሌላ በኩል የኢራንን ቀጣይ ጣፈንታ የተመለከተ አንድ ትንታኔ ተነቧል። ትንታኔው ኢራንን የሚታደግ ኢራናዊን አፈላልጓል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የኢትዮ አሜሪካውያን የህዝብ ጉዳዮች ኮሚቴ ኤፓክ የቴዲ አፍሮ ደህንነት ያሳስበኛል በሚል የአሜሪካ ስቴት ዲፓርትመንትና የምክር ቤት አባላትን ማናገር ሲጀምር አሜሪካዊው ዲፕሎማት በበኩላቸው ቴዲ አፍሮን ስሙት ሲሉ ጥሪያቸውን አቅርበዋል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለይም ባለፉት 20 ዓመታት የመሪነት ቦታውን ተረክቦ የጥበብ ንጉስ የሚል ስያሜ ከአድናቂዎቹ የተሸረው ድምፃዊ ቴዎድሮስ ካሳሁን ኢቶሪካ የተሰኘውን አልበሙን ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ጀምሮ በይፋ ከለቀቀበት ጊዜ ጀምሮ በ10 ሚሊዮን የሚቆጠሩ የአርቲስቱ አድናቂዎች ለድምፃዊው ደህንነት በመጨነቅ ላይ ናቸው። በተለይም የብልጽግናው አለቃ አብይ አህመድ አልበሙ በተለቀቀ ዕለት በአንድ መድረክ ላይ የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ጩኸት አያናውጠንም ሲሉ ከባድ ዛቻ ከሰነዘሩ በኋላ የደም ግብር የለመደው ስርዓታቸው ለአርቲስቱ ደህንነት አደጋ ነው የሚል እምነት ያደረባቸው በ10 ሚሊዮን የሚቆጠሩ የቴዲ አፍሮ አድናቂዎች በልባቸው ላይ የስጋት ሐውልት ቆመዋል። ይህንን ተከትሎ የኢትዮ አሜሪካውያን የህዝብ ጉዳዮች በመከታተል የሚታወቀው አንጋፋው ተቋም ኤፓክ የቴዲ አፍሮ ደህንነት ያሳስበኛል በሚል የአሜሪካ ስቴት ዲፓርትመንትና የምክር ቤት አባላትን ማናገር መጀመሩን ሊቀመንበሩ አቶ መስፍን ተገኑ ለአንከር ሚዲያ ገልጸዋል። ሊቀመንበሩ ከአንከር ሚዲያ ጋር ባደረጉት ቆይታ ቴዲ አፍሮ የትልቅ ሀገር ምልክት እንደሆነ በማስታወስ አርቲስቱ ይህንን አልበም ሲያቀርብ ራሱን ለመስዋዕትነት አቅርቦ ነው ያሉ ሲሆን የአልበሙን መለቀቅ ተከትሎ ይህን ሙዚቃ በመስማታቸው ሰዎች የአሸባሪነት ታርጋ ተለጥፎባቸው መታሰራቸው ስጋታቸውን እንደጨመረው አመላክተዋል። ይህንን ተከትሎ መግለጫ ያወጣው ኤፓክ የአርቲስቱ ደህንነት ጉዳይ ዓለም አቀፍ ጥበቃ እንደሚያስፈልገው በማመን ጉዳዩን ወደ አሜሪካ ስቴት ዲፓርትመንት መውሰዱን ገልጸዋል። በተጨማሪም የአሜሪካው የህግ መወሰኛ ምክር ቤት ለአርቲስቱ ስራ እውቅና እንዲሰጥ የጥበብ ስራውን ተከትሎ ሊመጣ የሚችል የደህንነት አደጋ እንዳይኖር አስፈላጊውን ጥበቃ እንዲደረግለት ጥያቄ ማቅረባቸውን ሊቀመንበሩ አቶ መስፍን ተገኑ አስረድተዋል። በቴዲ ላይ አንዳንድ ነገር ሊደርስበት የሚችል እንግዲህ አሁን እንዳልከው ምንም መገመት የሚያስቸግር አመራር ነው ስልጣን ላይ ያለው። ምን ያደርጋሉ የሚለውን ለመገመት አሁን ከቤት ወደ ቤት እየሄዱ ሙዚቃ አትስሙ ብሎ ይሄንን የሚያደርግ ሰው ምን ያደርጋል ምን አያደርግም ማለት አይቻልም። እና አንድም እንግዲህ ከዚህ የሚቻለው ነገር በኦፊሻሊ ማምሻውን የስቴት ዲፓርትመንት ባለስልጣናትን ይሄ ሁኔታ ኮንሰርን እዚህ ሁኔታ ችግር እንዳለና የቴዲ ደህንነት ሊያሰጋ እንደሚችል የተለያዩ ሪፖርት እየመጡ ስለሆኑ ይህንን ሁኔታ መከታተል እንደሚገባቸው አስታውቀናል። አንዱ እሱ ነው። በዛ በኩል ያለውን
ክትትል እናደርጋለን። በሁለተኛ ደረጃ ደግሞ የኮንግሬሽናል ሬከርድ ላይ ቴዲ አፍሮ ሪኮግናይዝ እንዲደረግ ወይም ክብር እንዲሰጠው የተለያየ መንገዶች አሉ። እነዛ መንገዶች በመጠቀም ያንን ክብር እንዲሰጠውና በዛም ላይ የዩናይትድ ስቴትስ ኮንግረስ ውስጥ ስሙ እንዲነሳና በዚሁም ምክንያት ደግሞ ራሱን የቻለ ፕሮቴክሽን ይሆናል ብለን ስላመን ያ ስራ እንዲጀመር እሱንም ጠይቀናል። የብልጽግናው የደህንነት ግብረ ኃይል የቴዲ አፍሮ አልበምን ሲያዳምጡ ያገኛቸውን ከ100 በላይ ወጣቶችን በአዲስ አበባ ከተማ በቁጥጥር ስር ያዋለ ሲሆን ከዚህ ቀደም አገዛዙን የሚተች ጽሑፍ የጻፉ ወጣቶች ጋር ፎቶቸውን በማያያዝ የብሔራዊ መረጃና ደህንነት መስሪያ ቤቱ ባወጣው መግለጫ ላይ ከ138 በላይ ሰዎችን ማሰሩን፣ እስሩም ወጣቶች ከሽብር ቡድኖችና ከታጠቁ ኃይሎች ጋር ግንኙነት ማድረጋቸውን ደርሼበታለሁ የሚል መሆኑ ከቴዲ አፍሮ ደህንነት ጋር በተያያዘ ቀጣዩን ሁኔታ በስጋት እንዲታይ አድርጎታል። ከዚሁ ጋር ተያይዞ ስማቸው በውል ያልተገለጸ 2 የምዕራቡ ዓለም ዲፕሎማቶች ለብልጽግናው አለቃ አብይ አህመድ በቴዲ አፍሮ ደህንነት ጉዳይ የኢሜል መልእክት መላካቸው የተሰማ ሲሆን ዲፕሎማቶቹ አርቲስቱን ማሰርም ሆነ በደህንነቱ ላይ አደጋ ማድረስ ሀገሪቱን ወደማትወጣው የከፋ ቀውስ ሊያሻግራት እንደሚችል ማስጠንቀቃቸው ተዘግቧል። የቴዲ አፍሮ ደህንነት ጉዳይ እስከ አሜሪካው ስቴት ዲፓርትመንት ከዚያም አልፎ የምክር ቤት አባላት እንዲያውቁት ጥረቶች በመደረግ ላይ ባለበት በዚህ ጊዜ በኢትዮጵያና በአፍሪካ ቀንድ ጉዳዮች የቅርብ ክትትልና መረጃ ያላቸው የአሜሪካው ዲፕሎማት ቲቦር ናጊ ቴዲ አፍሮን ስሙት ሲሉ መልእክታቸውን ማስተላለፋቸው አነጋጋሪ ሆኗል። አሜሪካዊው ዲፕሎማት አምባሳደር ቲቦር ናጊ የኢትዮጵያዊውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ባቀረቡበት መልእክታቸው ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። አምባሳደሩ በይፋዊ የኤክስ ማህበራዊ ሚዲያ ገጻቸው ላይ በጻፉት መልእክት ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ሲሉ አርቲስቱ የፈጠረውን ተጽዕኖ መስክረዋል። አምባሳደር ቲቦር ናጊ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በኢትዮጵያ የአሜሪካ አምባሳደር በመሆንም ሰርተዋል። በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ ያላቸው የአሜሪካ ዲፕሎማት መሆናቸው በቴዲ አፍሮ ጉዳይ የሰጡት አስተያየት በስቴት ዲፓርትመንቱ መነጋገሪያ አጀንዳ እንደሚሆን ተጨማሪ ማሳያ ነው። የአምባሳደሩ አስተያየት ቴዲ አፍሮ በሙዚቃው የሚያቀርበው ማህበራዊና ፖለቲካዊ መልእክት ወደ ሀገራዊና ዓለም አቀፋዊ የውይይት መድረኮች መምጣቱን ከማመላከቱ ባሻገር አገዛዙ በማንኛውም ሁኔታ በአርቲስቱ ደህንነት ላይ ሊያደርስ ስለሚችለው አደጋ በእሳት የመጫወት ያክል የከፋ እንደሆነ የፖለቲካ መልእክት ያስተላለፈ ሆኖ ታይተዋል። ለብልጽግና የደህንነት መረጃዎች የቀረቡ ምንጮች በበኩላቸው የብልጽግናው አገዛዝ በቴዲ አፍሮ ላይ በሚወሰዱ እርምጃዎች ዙሪያ መክረዋል። በምክክሩ ላይም በአሁኑ ሰዓት በምንም ሰበብ ማሰር ዋጋ የሚያስከፍል በመሆኑ ሌሎች ማጥቂያ መንገዶች ተነድፈዋል የሚሉት ምንጮች ከነዚህ ውስጥ ከአገዛዙ የጸጥታና ደህንነት መዋቅር ጋር በቀጥታ ያልተያዙ ኢመደበኛ ኃይሎችን በመጠቀም ማጥቃት አንዱ እንደሆነ ጠቁመዋል። ዓላማውም አርቲስቱ ተማሮ ከሀገር እንዲወጣ ማድረግ ነው ያሉት ምንጮች ከዚህም የከፋ አደጋ ሊያጋጥም የሚችል በመሆኑ ለአርቲስቱ ዓለም አቀፍ የደህንነት ጥበቃ እንዲደረግለት ግፊት ማድረጉ አዋጭ ነው ሲሉ ይመክራሉ። የጦር መሳሪያ የጫነ የጦር አውሮፕላን ከአዘርባጃን አዲስ አበባ ገብቷል። ከደብረ ዘይት ወደ ቤንሻንጉልም በሰማይና በምድር ከፍተኛ ቁጥር ያለው ጦር መሳሪያ ተጭኗል። በሌላ በኩል የሩሲያ መንግስት ለብልጽግናው አገዛዝ የሳተላይት መገጣጠሚያ ለመገንባት አዲስ ወታደራዊ ስምምነት አድርጓል። የጦርነት ፖሊሲ ባለቤቱ የብልጽግናው አገዛዝ የውስጥና የውጭ ቀውሶችን በማዋለድ ኢትዮጵያን የውክልና ጦርነት ሜዳ ተጋላጭ እያደረጋት ይገኛል። ለጦርነቱ ማስቀጠያ የጦር መሳሪያ ግዢ በመፈጸም ከፍተኛ ቁጥር ያለው ጦር መሳሪያ ማስገባቱን ቀጥሏል። የብልጽግናው አለቃ አብይ አህመድ ወደ አዘርባጃን በመሄድ በጦር መሳሪያ ግዢ ጉዳይ ወታደራዊ ስምምነት አድርገው ከተመለሱ በኋላ መሳሪያ ተጭኗል። ከአዘርባጃን ቦይንግ 74700ኤፍ ከቱርክ ኢስታንቡል አዲስ አበባ የጦር መሳሪያ ይዞ መግባቱን የበረራ መረጃዎች ያሳያሉ። እንደ በረራ መረጃው የጦር መሳሪያ የጫነው የጦር አውሮፕላን ከአዘርባጃን ኢስታንቡል፣ ከኢስታንቡል አዲስ አበባ ገብቷል። ከአዲስ አበባ በመቀጠል አገዛዙ ከፍተኛ ቁጥር ያለው ጦር መሳሪያ ወደ ጦር ግንባሮች ማጓጓዙን ቀጥሏል። በተመሳሳይ መረጃ ከደብረ ዘይት ወደ ቤንሻንጉል አዲስ ድሮን አስገብቷል። ከፍተኛ ቁጥር ያለው መሳሪያ እንደተጫነም በወታደራዊ የበረራ መረጃው ላይ ተመላክተዋል። ሳተላይት የተገጠመላቸው ተሽከርካሪዎች መግባታቸውን የሚያሳየው መረጃው መሳሪያዎቹ ለሱዳን ፈጥኖ ድራሽ ኃይል እንደሚደርሱ ነው ያመላክተው። ይህም በታላቁ ህዳሴ ግድብ አቅጣጫ ያለው ውጊያ አደገኛ ምዕራፍ ላይ መድረሱን ያሳያል። በሌላ በኩል የሩሲያ መንግስት ለብልጽግናው አገዛዝ የሳተላይት መገጣጠሚያ
ማቆሚያ መፈተሻ ተቋም ለመገንባት ስምምነት ላይ መድረሱ ተሰምቷል። ብልጽግና የሳተላይት መገጣጠሚያና መፈተሻ ማዕከል ከሩሲያ ጋር በመተባበር ለመገንባት አቅዷን የተባለው ከብልጽግና የጦርነት ባህሪ አንጻር ስምምነቱ ለተጨማሪ የጦር መሳሪያ ግዢ መንገድ ጠራጊ ሊሆን ይችላል የሚሉት የወታደራዊ ጉዳይ ባለሙያዎች በአሁኑ ሰዓት ለብልጽግናው አገዛዝ የጦር መሳሪያ ከሚሸጡ ሀገራት መካከል ሩሲያ አንዷ መሆኗን ያውሳሉ። ከሩሲያ የተጫኑ በርካታ ጦር መሳሪያዎች ወደ ኢትዮጵያ በስፋት መጫናቸውን መዘገባችን ይታወሳል። በቅርቡ የብልጽግናው አየር ኃይል ዋና አዛዥ ይልማ መርዳሳ በሩሲያ ሞስኮ ከመከላከያ ባለስልጣናት ጋር የጦር መሳሪያ ግዢ ስምምነት መፈጸማቸውን መዘገባችን አይዘነጋም። ህወሓት ወደ ጦርነት የሚያስገባ አደገኛ ውሳኔ ማሳለፉን ተከትሎ ወታደራዊ ውጥረቱ ጨምሯል። በትግራይ የሚንቀሳቀሱ ፓርቲዎች በህወሓት ላይ ተቃውሞ አሰምተዋል። በሌላ በኩል ከህወሓት ውሳኔ ጋር ተያይዞ እስካሁን ምላሽ ያልሰጠው ብልጽግና ጦሩን በትግራይና በኤርትራ በኩል በ6 ግንባሮች አሰልፏል። የብልጽግናው አለቃ አብይ አህመድ በህወሓት ጉዳይ የሚሰጡት ምላሽና የሚወስዱት ቀጣይ እርምጃ የጦርነቱን የመጨረሻ እጣ ፈንታ የሚወስን ነው ተብሏል። ህወሓት ከፌዴራል ጋር የሚያገናኘውን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በነበረው የክልል ምክር ቤት መልሶ ለመተካት ወስኗል። ይህ የህወሓትንና የብልጽግናን ሌላ ዙር ጦርነት ዋዜማ ያመላከተ ሆኗል። የህወሓት ውሳኔ በ4 ኪሎ የፈጠረው ሽብር እንደተጠበቀ ሆኖ በጉዳዩ ላይ የብልጽግና የመጨረሻ ውሳኔ ከወዲሁ ብዙዎችን አሳስቧል። በጉዳዩ ላይ ትንታኔውን ያስነበበው ዋዜማ የህወሓትን ውሳኔ የቼዝ ጨዋታ ሲል ነው የገለጸው። ህወሓት ያሳለፈው ውሳኔ በፕሪቶሪያው ስምምነት መሰረት የተቋቋመውን የክልሉን ጊዜያዊ አስተዳደር ህጋዊነት በግልጽ እንደሚነድና የፌዴራል መንግስቱን ጥያቄ ውስጥ መክተቱን ትንታኔው በተጨማሪ ማሳያ አመላክተዋል። ጉዳዩ በህወሓቶች መካከል ያለው የስልጣን ክፍፍል ይበልጥ ውስብስብ ከማድረጉ በላይ በፌዴራልና በክልል መዋቅሮች መካከል አዲስ የህግና የፖለቲካ ፍጥጫ ቀስቅሷል። ይህ ፍጥጫ ወታደራዊ ግጭት የሚያዋልድ መሆኑ ደግሞ አሳሳቢ አድርጎታል። በዚህ ውስጥ ላይ ብልጽግና የሚወስደው ቀጣይ እርምጃ በሀገሪቱ የወደፊት የሰላም ጣፈንታ ላይ ወሳኝና ታሪካዊ ሚና ይኖረዋል ይላል ዘገባው። ብልጽግና ለህወሓት ወታደራዊና ፖለቲካዊ እንቅስቃሴ የሚሰጠው ምላሽ እጅግ የረቀቀ ጥንቃቄ የሚጠይቅ ከመሆኑ አንጻር ጠቅላይ ሚኒስትሩ ከከፍተኛ የጦር መኮንኖች ጋር ሆነው ሁኔታዎችን በንቃት እየተከታተሉ መሆናቸውን ዋዜማ በዘገባው አመላክተዋል። የህወሓት ውሳኔና የብልጽግና ተጠባቂ ምላሽ በሰሜን ኢትዮጵያ ከባድና ጥቁር የውጥረት ደመና አጥልቷል። የህወሓት ውሳኔ በክልሉ ውስጥ ባሉ ተቃዋሚ የፖለቲካ ኃይሎች ብቻ ሳይሆን በፌዴራል ደረጃም ከፍተኛ ተቃውሞና ወቀሳ በማስነሳቱ የአብይ አገዛዝ የሚወስደው ማንኛውም የፖለቲካ የኢኮኖሚ ወይም የህግ እርምጃ በፈረሰው የፕሪቶሪያ ስምምነትና በጦርነቱ ስጋት ላይ ወሳኝ ሚና አለው ነው የተባለው። ከዚህ ውጥረት ጋር ተያይዞ በትግራይ ክልል አዲስ የፖለቲካ ትኩሳት ተፈጥሯል። የህወሓት የቀድሞውን ምክር ቤት የመመለስ ጉዞ በክልሉ ተቃዋሚዎች ዘንድ ብርቱ ተቃውሞ ገጥሞታል። ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት በድጋሚ ወደ ስራ ለማስገባትና የቀድሞውን የመንግስት መዋቅር ለመመለስ መወሰኑ በክልሉ ውስጥ በሚንቀሳቀሱ ተቃዋሚ ፓርቲዎች ዘንድ ከፍተኛ ቁጣን ቀስቅሷል። የትግራይ ነጻነት ፓርቲና ሳልሳዊ ወያኔ ትግራይ የወቅቱን የህወሓት እንቅስቃሴ ህገወጥና ክልሉን ወደ አለመረጋጋት የሚመራ ሲሉ ገልጸውታል። ፓርቲዎች በወጡት የተለያየ መግለጫ ህወሓት የክልሉን የሽግግር ወቅት አስተዳደር ችላ በማለት የቀድሞውን መዋቅር ለመመለስ መሞከሩ የክልሉን ፖለቲካዊ ሽግግር አደጋ ላይ የሚጥል መሆኑን ገልጸዋል። ተቃዋሚዎቹ ማንኛውም አይነት የመንግስት መዋቅር ለውጥ ሁሉንም የፖለቲካ ኃይሎች ያሳተፈና የክልሉን ወቅታዊ ተጨባጭ ሁኔታ ያገናዘበ መሆን አለበት ሲሉ የህወሓትን እርምጃ የተናጠል ውሳኔ ብለውታል። ፓርቲዎች የክልሉ ህዝብ ከጦርነቱ ቁስል ገና ባላገገመበት ሁኔታ የስልጣን ሽኩቻ ላይ ትኩረት ማድረግ ታሪካዊ ስህተት መሆኑን በማሳሰብ ሁሉም ወገኖች ወደ ውይይት እንዲመጡ ጥሪ አቅርበዋል። ከዚህ ቀደም ኢንተርናሽናል ክራይሲስ ግሩፕ በወጣው የስጋት ትንተና አዲስ አበባ በአስመራና በመቀሌ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ነው ሲል መግለጹ ይታወሳል። በሰሜን ኢትዮጵያ በትግራይ ክልልና ጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል በየካቲት ወር የወጣው ሪፖርት ያስጠነቀቀው ኢንተርናሽናል ክራይሲስ ግሩፕ ጦርነቱ ከተጀመረ ማቆም የማይቻል ነው ሲል ነበር የገለጸው። ይህም ማቆም የማይቻል የተባለ ጦርነት ከወደ መቀሌ የጦርነት ስጋት ዳመናው ከፍ ብሎ በመታየት ላይ ሲሆን ትናንት ማለዳ በአማራ ክልል ዋግምራ አበርገሌ ወረዳ ለ2 ሰዓት የዘለቀ የተኩስ ልውውጥ መካሄዱን መዘገባችን ይታወሳል። ዓለም አቀፍ የግጭት ጥናት ቡድኖች እንዳስጠነቀቁት አዲስ የሚያገረሸው ግጭት ከዚህ ቀደም በ100
ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፉት ጦርነቶች በባሰ መልኩ ለሁሉም ተፋላሚ ኃይሎች አውዳሚ እንደሚሆን ነው። ቀጣዩ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርቦ ከቀጠናው ውጭ ያሉ ሀያላን ሀገራትን ወደ ግጭቱ ሊያስገባቸውና ቀድሞውኑ ተለዋዋጭ የሆነውን የቀይ ባህር አካባቢ ይበልጥ ሊያናውጠው እንደሚችል ይገመታል። ያለ ጦርነት መኖር የማይችለው የብልጽግናው አገዛዝ የጦርነት መምህሩ ከሆነ ህወሓት ጋር የሚያደርገው ውጊያ ቀጠናዊ ሊሆን እንደሚችል ስጋታቸውን የሚጠቁሙ የፖለቲካ ታዛቢዎች ተጽዕኖ ፈጣሪ የአፍሪካ ሀገራትና የቀጠናው ጥቅም ያላቸው የውጭ ኃይሎች ግጭቱን ለማስቀረት የሚያደርጉት ጥረት ፍሬ አልባ መሆኑን፣ ግጭቱን በማንኛውም ሰዓት ሊጀመር እንደሚችል ነው ተጨባጭ ያሉትን ስጋት ያመላከቱት። በማንኛውም ቅጽበት ሊነሳ የሚችለው ጦርነት በመቶ ሺዎች የሚቆጠሩ ወገኖችን ህይወት ሊቀጥፍ እንደሚችል፣ ጦርነቱንም መልሶ ለማቆም ከባድ እንደሚሆን የስጋት ትንተናዎች በቀጠሉበት ሁኔታ ብልጽግና በ6 ግንባር ጦሩን አሰልፈዋል። በጉዳዩ ላይ የወጡ ወታደራዊ መረጃዎች እንደሚያሳዩት የብልጽግና ሰራዊት በ6 ዋና ዋና ግንባሮች ጦሩን አደራጅተዋል። ከ6ቱ ግንባሮች ውስጥ 4ቱ በአማራ ግዛቶች እንደሚገኙ ተጠቁመዋል። አንደኛው ግንባር በወሎ ቤት አማራ የእጁና ራያ ቀጠና ያለው ወልዲያ ቆቦ ራያ ሲሆን፣ ሁለተኛው ግንባር ከላስታ ይዞ ዋግምራ አበርገሌ ሆኗል። ሶስተኛው ግንባር ደግሞ የሁመራ ሱዳን ግንባር ሲሆን፣ አራተኛው ግንባር ከጠለምት ይዞ የተከዜ መስመርን በመከተል የሚወርደው የወልቃይት አዲ ጎሹ ግንባር እንደሆነ በወታደራዊ መረጃው ላይ ተመላክተዋል። ቀሪ ሁለቱ የጦር ግንባሮች ደግሞ በራያ ቆላማ ቀጠናዎች ትይዩ ከአፋር አዋሳኝ በኩል የሚነሱ ሲሆን፣ አምስተኛው ግንባር የሆነው በራያ ቢሶበርና ራያ ጨርጨር ትይዩ የሚገኙ ቀጠናዎች እንዲሁም የደቡብ ምስራቅ ትግራይ ቦታዎችን ይዞ ለመቀሌ ትይዩ በሆኑ በ100 ኪሎ ሜትር ርቀት ባሉ የአፋር አዋሳኞች የሚገኘው ቀጠና እንደሆነ የጠቆሙት ወታደራዊ ምንጮች የመጨረሻውና ወሳኙ ግንባር በአፋር ቡሬ በኩል በኤርትራ አሰብ ትይዩ እንደሆነ ጠቁመዋል። በእነዚህ 6 ግንባሮች መጠነ ሰፊ የብልጽግና ሰራዊት የተሰማራውን ያክል የኤርትራና የህወሓት ኃይሎችም ከነ ሜካናይዝድ ጦራቸው መሰለፋቸው በወታደራዊ መረጃው ላይ ተመላክተዋል። በአሁኑ ሰዓት በዓለም ላይ ከሚካሄዱ አደገኛ ጦርነቶች መካከል ዓለም የዘነጋው ጦርነት በኢትዮጵያ አማራ ክልል ውስጥ እየተካሄደ መሆኑን አንድ ዓለም አቀፍ ተቋም አጋልጧል። ተቋሙ የአማራን እልቂት የተመለከተ ሪፖርት ቢያወጣም ተገቢውን ትኩረት እንዳላገኘ በመግለጽ ዓለም አቀፍ ጥሪ አቅርበዋል። የጦርነት ፖሊሲ ባለቤቱ ብልጽግና ከአፍሪካ ቀንድ ቀውስ ጠማቂ ገዢዎች መካከል አንዱ ሆኗል። ዓለም የመካከለኛው ምስራቅ ጦርነት ላይ ትኩረት ባደረገበት በዚህ ጊዜ የተዘነጉ የአፍሪካ ቀንድ ቀውሶች በሚል ሪፖርቱን ያስነበበው ዓለም አቀፍ የሰብአዊ መብት ተሟጋች ተቋም ሂዩማን ራይትስ ዎች በዓለም ከተዘነጉ ጦርነቶች ውስጥ የአማራ ጦርነት አንዱ መሆኑን በመግለጽ የብልጽግና ጦረኝነት አጋልጧል። ተቋሙ የብልጽግናው አገዛዝ በአማራ ክልል ከፋኖ ኃይሎች ጋር በሚያካሂደው ጦርነት ሲቪሎችንና ተቋማትን በድሮን በከባድ መሳሪያ በማጥቃት የጦር ወንጀል መፈጸሙን በሪፖርቱ አጋልጧል። በተመሳሳይ በኦሮሚያ ክልል ባስቀጠለው ግጭትም ሲቪሎች ሰለባ መሆናቸውን ሪፖርቱ በስፋት አትቷል። በትግራይ ክልል አዲስ የጦርነት ደመና እየታየ መሆኑንም ሪፖርቱ አመላክቷል። በጥቅሉ በብልጽግና ዘመን በኢትዮጵያ አደገኛ የጦርነት አዙሪት ከመፈጠሩ ጋር ተያይዞ እየተባባሰ የመጣውን የሰብአዊ መብት ጥሰት የዳሰሰው ተቋሙ በጉዳዩ ላይ ዓለም አቀፍ ማህበረሰብ ያሳየውን ያልተገባ ዝምታ ተችቷል። በዋናነት ጦር ሜዳ በሆነው አማራ ክልል የሚታወቁ የተመዘገቡ ግን ደግሞ ችላ የተባሉ የሰብአዊ እልቂቶች አሁን በዚህ ሰዓት እየተፈጸሙ ነው ብለዋል። ተቋሙ በሪፖርቱ ላይ እንዳመላከተው በአማራ ላይ የሚፈጸሙ በደሎች በዝርዝር እየታወቁና መረጃ እየወጣባቸው ቢሆንም በዲፕሎማሲያዊ ጥቅሞች ምክንያት ችላ መባላቸውን በጽኑ አውግዟል። ሂዩማን ራይትስ ዎች ኢትዮጵያን በተመለከተ ሪፖርቱ ላይ አማራን ቀዳሚ የጦርነት ሰለባ ካደረገ በኋላ ኦሮሚያ ከአማራ በመቀጠል ከፍተኛ አደጋ ያለበት መሆኑን ጠቅሶ በትግራይ ደግሞ አዲስ ውጥረት መፈጠሩን በስጋት ተንትኗል። ከጦርነቱ ጋር ተያይዞ በኢትዮጵያ የሚፈጸሙ የጅምላ ስሮችንም የህዝብ ሰቆቃ ብሏቸዋል። የተቋሙ የአፍሪካ ዳይሬክተር ማውሲ ሲጉን በኢትዮጵያ የሚፈጸሙ ከባድ የሰብአዊ መብት ጥሰቶች ወደ መደበኛ ክስተት እየተቀየረ መምጣቱን በመግለጽ በጉዳዩ ላይ የዓለም መሪዎች ያሳዩትን ዝምታ ተችተዋል። የዓለም መሪዎች በብልጽግና ጦረኝነት በኢትዮጵያ የተፈጸሙ ወንጀሎችን የተመለከተ መረጃ ደርሷቸው በጥቅም ትስስር ችላ ማለታቸው ተጠያቂነትን እያጠፋው መምጣቱን ተቋሙ አጋልጧል። የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት ሰብአዊ መብቶችን ከፖለቲካና ዲፕሎማሲ ግንኙነት በታች ማድረጋቸው መንግስታዊ ወንጀሉ እንዲቀጥል አድርጎታል ብሏል። በኢትዮጵያ ዘላቂ ሰላም እንዲመጣ
ከተፈለገ የጦር ወንጀሎችና የሰብአዊ መብት ጥሰቶች ገለልተኛ ምርመራ ተደርጎ ተጠያቂነት ሊሰፍን እንደሚገባ ተቋሙ ዓለም አቀፍ ጥሪ አቅርቧል። ሪፖርቱ በወጣበት በዚህ ሰዓት የአገዛዙ ጦር በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ ማጀቴ ዙሪያ ዓለም አቀፍ የጦር ወንጀል ሕግና ሰብአዊ መርሆችን በመጣስ የአርሶ አደሮችን ሰብል በእሳት አቃጥሏል። በማጀቴና አካባቢው የሚገኝ አርሶ አደር ለወራት ደክሞና ለፍቶ የሰበሰበው የጤፍ ክምር በአገዛዙ ወታደሮችና የኦሮሞ ሚሊሻዎች መቃጠሉን ሸዋ ጠቅላይ ግዛት እዝ አስታውቋል። ጥቃቱ የተፈጸመው በመከላከያ ሰራዊት የከባድ መሳሪያ ድጋፍ በሚደረግላቸው የኦሮሞ ሚሊሻዎች መሆኑን እዙ አያይዞ ጠቅሷል። በዚህ መልክ አገዛዙ በአማራ ላይ የሚፈጽመውን የዘር ማጥፋት ዘመቻ ዓለም አቀፍ የሰብአዊ መብቶች አካላትና የሚመለከታቸው ሁሉ ገለልተኛ ምርመራ አድርገው እርምጃ እንዲወስዱ ጥሪ አቅርበዋል። የኢራንና አሜሪካ የተኩስ አቁም ስምምነት ሊጠናቀቅ ሰዓታት ብቻ ቀርቶታል። በሌላ በኩል የኢራንን ቀጣይ ጣፈንታ የተመለከተ አንድ ትንታኔ ተነበዋል። የኢራንና አሜሪካ የተኩስ አቁም ስምምነት ሊጠናቀቅ ሰዓታት ብቻ ቀርቶታል። በሌላ በኩል የኢራንን ቀጣይ ጣፈንታ የተመለከተ አንድ ትንታኔ ተነበዋል። ኢራንን የሚታደግ ኢራናዊን አፈላልጓል። የኢራን አሜሪካ እስራኤል ከ39 ቀናት ጦርነት በኋላ በአሜሪካና ኢራን መካከል የተደረገው የ2 ሳምንት የተኩስ አቁም ስምምነት በሰዓታት ጊዜ ውስጥ ይጠናቀቃል። የተኩስ አቁም ስምምነቱ አንዱም ሳይፈጸም ሊጠናቀቅ መሆኑ የዳግም ጦርነት ስጋቱን ከፍ አድርጎታል። አሜሪካና ኢራን በዚህ የተኩስ አቁም ጊዜ ውስጥ ፓኪስታን ኢስላማባድ ላይ አንድ ጊዜ ብቻ ተደራድረው ሁለተኛው ሳይሳካ ቀርቷል። ከዚህ ጋር ተያይዞ የኢራን ቀጣይ ጣፈንታ ጥያቄ የሆነባቸው አካላት ኢራን የታላቋ ሶቪየት ህብረት እጣ እንደሚያስፈልጋት የሚገልጽ አንድ ትንታኔ ተነበዋል። ትንታኔው 40 ቀናት ያለፈው ጦርነት ኢራንን ብዙ ያስከፈላት መሆኑን አስታውሷል። የሃይማኖት መሪዋ አያቶላ አሊ ሁሴን ሀሚኒን ጨምሮ ከ90 በላይ በርካታ የጸጥታና ደህንነት እንዲሁም የጦር አለቆች ማለቃቸውን ያስታወሰው ትንታኔው የኢራንን ቀጣይ ጣፈንታ ዳሷል። ትንታኔው አሁን ላይ የኢራን እስላማዊ አብዮታዊ ዘብ ስልጣን በእጃዙር መረከቡን፣ ሀገሪቱ በቀጥታ በወታደሮች እየተመራች መሆኑን አትቷል። ከዚህ አኳያ ኢራን እንደ ሶቪየት ህብረት እንደ ጎርባቾቭ ዘመን ከውስጥ ትፈራር ሲሆን ወይንስ ምን ይከተላት የሚለው በሳምንቱ የብዙ ተንታኞች መከራከሪያ ሆኗል። ተንታኞች ለኢራን ጎርባቾቭ ያስፈልጋታል እያሉ ነው። አንድ ሰው እንደ ጎርባቾቭ አስተዳደሩን መልሰው እንዲያዋቅሩ የነጻነት በሩን እንዲከፍቱ ግምት ተሰጥቷቸዋል። ተጠባቂው የኢራን ጎርባቾቭ መሐመድ ባቃር ጋሊባፍ ናቸው። በወግ አጥባቂነት የፖለቲካ ዘመናቸውን የገነቡት የኢራን ፓርላማ አፈ ጉባኤ መሐመድ ባቃር ጋሊባፍ በከሸፈው የኢስላማባድ ድርድር የኢራንን ቡድን መምራታቸው ኢራንን አስገርመዋል። ትራምፕ ኢራን ሁሉን ያለማቸውን ዩራኒየም እንድታስረክብ የኒውክሌር ፕሮግራሟን እስከ ወዲያኛው እንድትሰርዝ የሊባኖሱን ሄዝቦላ ትጥቅ ታስፈታ የሚሉ የመጨረሻ የመደራደሪያ ቅድመ ሁኔታዎችን አስቀምጠዋል። መሐመድ ባቃር ጋሊባፍ እነዚህን በመቀበል ኢራንን ያተርፉ ይሆናል የሚል አስተያየት እየተሰነዘረ ነው። የኢራን መንግስት አይዲዮሎጂን በመቀየር እንደ ጎርባቾቭ ኢራንን ይታደጋሉ ተብሎ ተገምተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር